ለቤተ ክርስቲያን ለሀገር ባለውለታ የሆኑ ድንቅ ሥራ ያደረጉ የነሱ ሕይወት አስማ ሁሉ ነገራቸው በረከት ስለሆነ ስለዚህ የቦታን ትልቅነት ከሚያሳየው አንዱ የቅዱሳን አጽም መፍለስ ነው። ስለዚህ እንዳልነው ቃል ኪዳን ሰጠዋት ነው ያለው እግዚአብሔር። እውነት ነው። ምድሪቷን የሚያስተዳድረው ምድሪቷን የሚጠብቀው ዓለምን የሚመግበው በቃል ኪዳን ሥርዓት ነው። በምንድን ነው? በቃል ኪዳን ሥርዓት ነው። የቃል ኪዳን ምልክት በእኔና በምድር መካከል ይሆናል አለ ቅዱስ እግዚአብሔር። ዘፍጥረት ምዕራፍ 9 ቁጥር 13 ላይ የቃል ኪዳኑ ምልክት በእኔና በማን ላይ አለ? በምድር መካከል ይሆናል ነው ያለው። እውነት ነው። ቃል ኪዳን ማለት እኮ እግዚአብሔር ከመረጣቸው፣ እግዚአብሔር ከወደዳቸው፣ እግዚአብሔር ካከበራቸው ከቅዱሳኑ ጋር የሚደረግ የማይፈርስ የማይጠፋ ዘላለማዊ ውል ስምምነት ማለት ነው። እግዚአብሔር የተመሰገነ ይሁን። ከጻድቁ አባታችን ጋር እግዚአብሔር የገባው ኪዳን የገባው መሐላ ይሄ ውል ስምምነት የሚጠፋ አይደለም፣ የሚሰረዝ አይደለም። ዘላለማዊ ሕያው ሆኖ እኛን ሲያስምር፣ እኛን ሲጠብቅ፣ እኛን ሲባርክ ይኖራል። ክብር ምስጋና ለአምላካችን ይሁን። በእኔና በምድር መካከል ይሆናል አለ። ምድር ያላችሁ በምድር ያሉ ቅዱሳንን ነው። ከእነርሱ ጋር ያለው ቃል ኪዳን ሕያው ሆኖ የሚሰራ ነው ወገኖቼ። በዚህ በመለኮታዊው ዓላማው ደግሞ እግዚአብሔር ለወደዱትና ላገለገሉት ቅዱሳን የሰጣቸው ጸጋ ከእርሱ የተሰጣቸው ስጦታ ደግሞ የእግዚአብሔር ልጆች የይቅርታ ዋስትና ነው። የምን ዋስትና ነው? የምን ዋስትና ነው? የይቅርታ ዋስትና ነው። ለቅዱሳኑ የገባው ቃል ኪዳን፣ ለቅዱሳኑ ለጻድቃን የተሰጠው ቃል ኪዳን ምንድነው ወገኖቼ? ለእኔና ለእናንተ የይቅርታ ዋስትና ነው። ዛሬን ትላንትን አልፈን ዛሬን ያየነው ከቅድስናችን የተነሳ አይደለም ነው እንዴ ወገኖቼ? ስለ ጻድቁ አባታችን ስለ አቡነ ተክለ ሃይማኖት ጸሎትና ቃል ኪዳን ብሎ ነው። ክብር ምስጋና ለአምላካችን ይሁን። ተክለ ሃይማኖት ፀሐይ አማን በአማን አማን በአማን ተክለ ሃይማኖት አማን በአማን አማን በአማን ተክለ ሃይማኖት ፀሐይ ተክለ ሃይማኖት ፀሐይ